አላህ ይላሉ ነቢዩ ዓለይሂ ሰላቱ ወሰላም ለባሮቹ ሀብትን ይሰጣቸዋል። የሚያካፍሉት ከሆነ ሀብቱን እዛ ያቆይላቸዋል። እጃቸውን ከሰበሰበ ወደ ሌላ ስም ይቀይረዋል ይላሉ። ሐዲሱን ሰሒህ። ባሮቹ ዘንድ ያሰራጨውና ሲይዙ ይይዝባቸዋል፣ ወደ ሌላ ይቀይረዋል። አካፍሎ ማደር፣ ሰደቃም መስጠት ከዚህ ታሪክ የምንማረው ወሳኝ ነገር። አንዴ ነቢዩና መሐመድ ዓለይሂ ሰላቱ ወሰላም መስጅድ ላይ ቁጭ ብለው እያሉ አንድ የቁርአን አንቀጽ ወረደ። ለን ተናሉል ቢራ ሐታ ቱንፊቁ ሚማ ትሕቡን። እናንተ እኮ ጀነትን የመልካም ሥራ ምንዳችሁን አታገኙም ይላል አንቀጹ። ሐታ ቱንፊቁ ሚማ ትሕቡን ከምትወዱት ነገር እስክትሰጡ ድረስ ይላል። ይህን አንቀጽ አቡ ዳህዳህ የሚባለው ታላቁ ሰሃባ ሰማ። ወደ ነቢዩ መጣ። የአላህ መልእክተኛ ቁርአኑን ሰማሁት፣ ከምንወደው ነገር ካልሰጠነ የመልካም ነገር ምንዳችንን አናገኝም እንዲህ አላቸው። አንቀጹ እንደዛ ነው የሚለው። ከዛም የአላህ መልእክተኛ የኔን ማሳ ታውቁት የምወደውን አላቸው። የቱ ነገራቸው። ውብ ማሳ ነበረ፣ 600 በላይ የቴምር ዛፍ የያዘ የራሱ ምንጭ ያለው ማሳው ውስጥ አገልጋዮች ያሉበት የሚያፈራ። ነቢዩም ዓለይሂ ሰላቱ ወሰላም እዛ ማሳ እየገቡ ውሃ ይጠጡ ነበር። ውሃውም ጣፋጭ ነው ብለው የተናገሩለት ማሳ ነበረው። የአላህ መልእክተኛ እምወደው ንብረቴ ነው ለአላህ ሰጥቻቸዋለሁ አለ። ለአላህ ሰጠ። ይህን ንብረቱ ለአላህ በጀነት ለውጦ ከቤት ከመስጊድ ሲወጣ ሚስቱና ልጆቹ ማሳ ውስጥ ናቸው። ቴምር አንስተው እየበሉ ነው። ጮኸ። ያ ኡመት ዳህዳህ አላት ሚስቱን። አቤት አለችው። ይሄን ማሳ ለአላህ ሽጠነዋል፣ ቴምር እንዳታነሽ አላት። ማሳው ውስጥ ሲገባ ልጁ ቴምር እየበላ ነው። ካፏ ወጣውና ልጄ ወይ ለአላህ ሽጠነዋል መብላታችንን ብሎ ይዞት ወጣ። ምድር ላይ ሳሉ ባለው ንብረታቸው የአላህን ውዴታ አግኝተው ጀነትን አረጋግጠው ፈርመው የተሻገሩ የአላህ ባሮች አሉ። ወአሕስን ከማ አሕሰነ አላሁ ኢለይክ። ስንነግድ ትርፍ ሲመጣ ከዘካው ውጭ ካለው ራሱ ከትርፉ ይህን ፐርሰንት ለአላህ ብንሰጥ የሙእሚን አቋም። በቅርቡ አንድ ወዳጄ ጋር እያወራን ለሆነ ብር ሰደቃ ብር ተፈለገና ወማከርኩት። ቆይ እስኪ ከዘካዬ ውጭ ከስራዬ ለአላህ ማስቀምጠው ፐርሰንቴጅ አለ ስንት እንደሆነ አይቼ ልንገርህ አለ። አየናም የሰደቃው ስራ ላይ ተሳተፈ። ብሩን ልኮ ምን ሰራው ንግድ ውስጥ ከዘካችን ውጭ ለአላህ ምንለው ይፈልጋል። ሌላ እኔ አንድ ወዳጅ አለኝ ዘካውን 10% የሚያወጣ ዘካው 2.5% ነው የምናወጣው 2.5 10 የሚያወጣ ነው ያቃ እኛ ውስጡ ነው። የአላህ ደጋግ በሮችን ታገኛላችሁ ስፈትሿቸው። ሀብት ጥቅሙ ምንድነው? ራት እኮ 20 ሺህ ብር ራት አንበላ። ትንሽ ካዝከ በኋላ ልታካፍለው ብቻ፣ ለሌላው ልትኖርለት ብቻ። ሌላ ከቃሩን የምንማረው ትምህርት እንደምታውቁት ቃሩን የሙሳ ያጎት ልጅ፣ የታላቁ አላህን ያናገረው ነቢይ ያጎት ልጅ። አንዳንዴ እንዲህ አይነት የቅርብ ዘመድ የመስመርህ እንቅፋት የጉዞህ እክል ሊሆን ይችላል። ከፊርዓውን ጋር አብሮ ሙሳን አዛ ያደርግ ነበር ቃሩን። ይህን ሀብቱን ተጠቅሞ የሙሳ የቅርብ ዘመድ የቅርብ ወዳጅ ሆኖ፣ ታዲያ አንዳንድ ይሄ ነገር በህይወት ቢከሰት እንደይገርም። ልክ እንደ ሙሳ ሁሉ ነቢዩም ዓለይሂ ሰላቱ ወሰላም አጎታቸው አቡ ለሃብ ምን ያህል እንዳስቸገራቸው ታውቃለህ? ተበት የዳ አቢ ለሃብ ወተብ ጠፋ ብሎ አላህ ያወጀበት። አሊያም ሌላ ጊዜ ከጎና ቅፋት ምተኛ ባለቤትህ የመስመር እንቅፋት ትሆን ትችላለች። ልክ የሉጥና የኑህ ሚስት ከነሱ ተቃርነው እንደቆሙና ጥፋት ውስጥ እንደገቡት ሁሉ ሌላ ጊዜ አብረው የተወለዱት የአብራክ ክፋይ ካንተ መስመር ተቃራኒ ተጻራሪ ሊቆሙ ይችላሉ። ልክ እንደ ነቢዩላህ ዩሱፍና እንደ ወንድሞቹ ኢነ አባና ለፊ ضላሊን ሙቢን ያሉ ወንድማቸውን ጉድጓድ ውስጥ ለመክተት ርህራሄ ያልነበራቸው እክቱሉ ዩሱፍ አውጥራሁ ወይ ንግደለው ብለው ወንድማቸው ላይ ሴራ ያወጡ። አንዳንዴ ሸይጣን መሃል ይገባና እንደ አይነት ነገሮች ቤተሰብህም ውስጥ ሊከሰት ይችላል። ይህን ስታይ አትደንግጥ። ዝምድናህን ለመቀጠል ጥረት አድርግ። በሶብር ነገራቶችን ለፋቸው። ከጨለማ በኋላ ብርሃን መምጣቱ አይቀርም። የቅርብ ዘመድ እርግጥ ሲዞልምህ
ህመሙ ከሌላ የበለጠ ይበረታል። ወዙልሙ ዘዊል ቁርባ አሸዱ መዳደተን ነው የሚሉት። ህመሙ ተወርሮ ከሚወጋህ ጦር በላይ ያማል። ምታቀው ሰው ሊያግዝህ ይገባል የምትለው ሰው ከጎን ሲርቅ ተቃራኒ ስቆም ያማል። ግን ህይወት ላይ ሊከሰት እንደሚችል ሰው የተሻለ ነገር አንተ ሀብት ስትዝ ወይም የተሻለ ነገር ላይ ስትሆን የሆኑ ስሜቶች ሸይጣን መሃል ይፈጥራል። ለዛ ነው ነቢዩላህ ዩሱፍ ወንድሞቻቸውን አፉ ሲሉ በእኔና በወንድሞቼ መሃል ሸይጣን ካለያየን በኋላ ያሉት ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይህ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ያምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይህ وسلموا تسليما